ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሊሆን ዘንድ መንፈስ ቅዱስ ይርዳን። ቲክቶክ ላይ ቅርብ ጊዜ ነው የመጣሁት እና በጣም ነው ደስ ያለኝ ስላገኘኋችሁ። ሀኬ እየወጣሁላችሁንም እግዚአብሔር ይጠብቃችሁ። አየር እንዳልይዝ እሰማለሁ አለው። ቀጥሉ። ቆይ ቴሌግራም ላይ ግን አለሽ ወይስ ከቴሌግራም ላይም ጠፍተሻል? ቴሌግራም ላይ አለው። አንተ አካውንት ያቃጠልክ ስታስቸግር ጊዜ ነው ዝም ያልኩት እንጂ ቴሌግራም ላይ አለው። ኦኬ እሺ 3 አመት ምናምን ሆነናል ካወራን። በእንዲያው በጣም ብዙ ጊዜ ነው። ግሩፕ ላይ ምናምንስ እንደዚህ ትምህርት ምናምን ትሰጣላችሁ? አረ የኔ ከሁሉም ግሩፕ ወጥቻለሁ። ኢኦቲሲ ላይብረሪ ቻናሉን የከፈትክ ጊዜ ነው የነበርኩት። ይሁን እስቲ አያትክ ቲኪ እና ታዲያ ቲኪ ተክሌን ታውቀዋለህ? ኦፍ ኮርስ እና ታዲያ የኛ ግሩፕ ላይ አድሚያ እሱ ብቻ ነው ቴሌግራም ላይ ያለው። አሁን ከኔ ጋር የምናወራው ያለ ሌሎቻችሁ ግን እንዳለ ጠፍታችኋል። ለዛ በሱ በኩል አገኝሻለሁ። ያ እንገናኛለን። ባለፈውም ፈልጌህ ነበረ ላገኝህ ፈልጋለሁ ምናምን ብዬ ግን ላገኝ አልቻልኩም። አሁንማ በቃ ተገኝተሃል አትለቀቅም ነው የምልህ። በቃ አረ በሚገባለን አበቢ እንገናኛለን። እቴ አረ ሄሉሻም ገባች። ቀጥሉ። እሺ አብቲ እናመሰግናለን። ፎሎ አድርጓት ጋይስ። በጣም ጎበዝና በጣም ታታሪ እህታችን ነች። ረጅም አመት ነው ንጽጽር ላይ ሰራችውና በጣም ብዙ ነገር እንማርባታለን። ፎሎ አድርጓት። አረብኛ ምናምን ራሱ እንደ ይሄ አያቁም ብለው እንዲ ምናምን የሚሉ ሰዎች ካሉ ቶሎ ጥሩ አትሷና በጣም ደስ የምትል ሰው ናት። ሄሉሻ መታለች። ሄሉሻ ደግሞ የቅርብ ጊዜ ናት። ሄሉሻ የቅርብ ጊዜዋ ይላል ሄሉ አረቢያንስ ጋራይቷን አልተወናት የእነንትና እኮ ሲኒራቸው እኮ ሄሉ እኮ ነች። እነዘልዳ ሰባቱ ጎረምሶች ሚና ሮሚ ሲኒራቸው ነች እኮ ሄሉ። የነማይ ምናና የብዙዎቹ አረ ማን ነው ሄሉ? በነገራችን ላይ የሄለን ትምህርትና ቪዲዮ አሰራሯ ነው እኔ ኦርቶዶክስ እንደሆነ ያደረገኝ። ነገሮችን በጣም ነበር ስታቀርብ የነበረውና ምን ነው ደበራ አኬ? አረ እኔ አልደበረኝ። እውነቱን ለመናገር ጌታ በሚያውቀው ማለት ነው ሄሉ የምትሰራቸው ቪዲዮዎች እንትን ናቸው። ጌታ በሚያውቀው በጣም አስተማሪም ናቸው። የሆነ ዝም ብሎ ቪዲዮ ቆራርጦ የመልቀቅ ጉዳይ ብቻ ሳይሆን የምርም ቁም ነገር አዘል ናቸው። ማማዝናሽን ራሱ ብትጠቀም እስቲል እዛው ቪዲዮ ላይ ግን የሆነ ነገር ይዘት ይወጣል እና እርግጠኛ ሆኜ የሆነ ነገር ረድቶ ሊሆን ይችላል። አንተ ያኔ በጣም እንደዚሁ እንትን ስለምትልም ይቅርታ አድርግልኝና ግን አስተምራኛለች በቪዲዮ ያኔ ምን ስለሚላኪ ምን ልትል ነው? ድሮም እንዲሁ ስለምትል አለ ምን ሲል ያኔ አልኩ። ድሮም ተወስ መቼው ግን እኔ የሄለን ቪዲዮ ነው አንድ ከፕሮቴስታንት ያመጣኝና ይሄ እንዴት እንዳቀረባበ የሄሉ የሚገርመኝ ምን እንደሆነ ታውቃለህ? የሆነ ጊዜ ተወራን ትምህርት ትይዘውና በረጅም ጊዜ ቆይቶ እንዴት እንደምታስታውሰው ይገርመኛል። ትምህርት የምታገጣጥመውና በተለይ በፕሮቴስታንቱ ሳይድ አብዛኞቹ ቪዲዮ ቆርጦ የመልቀቅ እንጂ ትምህርቱ ምንድነው የሚለውን ብዙም አያውቁትም። ሌሎኮ ከትምህርት አንፃር ነው የምታሳየው ማለት ነውና ንጽጽሩን ስትሰራ ከትምህርት አንፃር ምናምን ነውና እኛ ራሱ በጣም ብዙ ነው እኔ በግል የተጠቀምኩበት የሆኑ ነገሮችን ስንፈልግ በትምህርት ስለሆነ የምታገናኘው ተጠቀምበታለና ሄሉ በጣም አረ የሆነ ጊዜ ላይ እንደውም እኔ እየጠየኳት ነበረ ምንድነው የተወሰኑ ልጆች በስርሻሉ እንጂ ብቻሽን አይደለሽም እያልን ነበረ እንዴ ብቻዋን ከዛ አረ በስመ አብ አይነጠው። እኔ ራሴንም ቪዲዮ አይመጣልኝም አይደለም የሰው ሰብስቤ። አረ በእውነት አዎ እንዴ እና ኖርማል ነው መርሳትም ብዙዎቻችን እንደዛ ነን።
እሷ የሆነ አንተ የሆነ ጊዜ ላይ ቪዲዮ ሰርተህ የረሳውን ቪዲዮ ራሱ ልታመጣው ቻለች ከሆነ ነገር ጋር አገናኝተው ይመቻት እና የምር ግን በርቱ። እኔ እንደዚህ አይነት ነገር ላይ የምትሰሩ ክርስቲያን ወንድሞች አሁን ደግሞ በጣም ብዙ ናቸው። ኦፍኮርስ በጣም ብዙ ናቸው። ዘልዳ ሲጀመር ጀርባውን መጠናት አለበት። በሴትም ወንድም አንቀጽ የተጠራ ሰው እኮ ነው። ወይስ ግን ዘፈኖቹን ከየት ነው የሚያመጣቸው? ምንድን ነው አቀነባባሪ ነው እኮ አይደል እንዴ? አንተ ኤፍሬምን አስወጣው እኮ ከዚህ ከሚዲያ ላይ። አንተ ተመስገን ነው እንኳን ክርስቲያኑ ነው እነዚህ ልጆች። አንተ አሰቧል ፕሮቴስታንት ሆነው በዚሁ ደረጃ ደግሞ ንቃተ ህሊና ቢኖራቸው አለቀልን። በዚህ በእርግጥ እኛም እንደዚህ ብዙ እንደዚህ ፋውል የሚያሰራ ነገር ውስጥ የለንበትም፣ ግን ከባድ ናቸው። ጽድት ያሉ ናቸው በጣም። እኔ ደስ የሚለኝ ኳሊቲያቸው ምንድነው? ከዚህ በፊትም እንዳልኩት እነዛኛዎቹን ለምሳሌ የሌላ የፕሮቴስታንት ወንድነቶችን ምናምን ቪዲዮ ሲያመጡ ሚስ ሪፕሬዘንት አያደርጓቸውም። ሰማው በተወሰነ መልኩ በሚያስቅ መልኩ ሊያመጡት ይችላሉ፣ ግን እነሱ ያላሉትን እንዳሉ አስመስለው አያመጡ። መጥፎ ቦታ ላይ ቆርጡም ምናምን ቪዲዮን መጥፎ ቦታ ላይ ቆርጡም ምናምን እና ጸዴ ነው። እኔ አሁን አንድ የሆነ ፕሮቴስታንት ይሁን ምን የኔን ቪዲዮን ቆራርጦ የሆነ ሰው ልኩልኝ በጣም ነበር የገረመኝ። ማለት ያው ያን አላስጨንቅም፣ ግን ምን የሚል ነበር? በጌታ ተአምረ ማርያም ላይ ሰው እንደዚህ የሴትን አፍረ ስለሳመ አፈወርቅ ይላል ነገር ብዬ ቁርጥ ነገር ብሎ ከተናዩኝና እዛ ላይ ግን ስለ የነበረው ምንድነው እንደዚህ ብለው ይከሳሉ ፕሮቴስታንቶች እኮ የሚለው ነው። አስባል እንዲህ ብለው ይከሳሉ ፕሮቴስታንቶች የሚለውን ቆርጠውት እኔ እንደምላስመስለው አውጥተው አይቼው በጣም ገርሞኝ ነበር። ኤኒዌይስ አሁን የኛ ልጆችን ስታያቸው ልክ እንደዚህ አይነት የሆነ በጣም የተምታታና ስግጥ ያለ የፋራ ስራ አይሰሩም እና አራድነታቸው ይመቸኛል። እውነቱን ለመናገር ሐሳብ ነው እነሱ የሚያገጣጥሙ በጣም እነዛ እኮ ቃላት እነዚህ ኛዎቹ ሐሳብ ነው የሚገጥሙት ማለት የሚወራውን ሐሳቡ ነው እንጂ ቃላት ላይ ቆርጦ ምናምን እዛ ላይ ተመሰረተ ቪዲዮ አይሰሩ። እነዛ እኮ እኔ በጣም እንትን የሚለኝ አንድ አካውንት አለ ያንተን ቪዲዮ እንትን ይልና የጴንጤ ስብከት ከላይ በትንሹ ያደርግና አኬ ያን ቪዲዮ የሆነ ሊያወራበት የተዘጋጀ አስመስሎት ማለት ነው። ሙሉ ቪዲዮ እንደዛ የሚለቃለ እና ፎሎው ራሱ ብዙ አለው እና ታትሮ ሰው በውሸት እንዲሚሰራ ከሆነ በጣም እንትን ነው። ኧረ በእናትህ በጣም በቃ የኛዎቹ አሁንማ ዘኪም መስራት ጀምሯል ተላለ እንዴ? ዘኪማ በቃ በእስልምና ሳይድ በተለይ አልተቻለም። ሰማ ዘኪ ጸዴም አንዳንድ ፕሮዎች እንዴት ነው መስቀል እያደረጉ እየታዩ ነው። ምን ትላለህ? መሌ ምን ነው ደነገ ነው እኮ አኪ አማንሻሉ መስቀል ፋስ አላየህ? አይ ምን አይደለም ያሰረበት አማንሻሉ መስቀል አስረከው መሌ ለምን ደነገጠ? ውስጥ የከተትከው አኪ አዲ ደነገጠ። አንተ ምን ሆኖ ነው? ምን ነው አባቢ ዘማ እንዴ ሊቀ መዘምር እሺ ወንድሜ እሺ ይልመድባቸው ለማለት ነው። እና መሌ እንዴት ነህ? በእናትህ እግዚአብሔር ይመስገን ደህና ነኝ በጣም። ባለፈው እግር ኳስ ከክለብ ጋር ተቀላቅለ ገብተህ ጉድ አሰራቸው ተባለ። አልቻሉንም እኮ። አዎ አልቻሏችሁም። 8 ብቻ ገቡባችሁ። አይ የመጀመሪያው እኮ እኛን እኮ ያሸነፍነው የመጀመሪያውን ሀፍ 2 አገባችሁ። ቀጣዩ ላይ 8 አግብቶ 8 ለ2 አለቀ ተባለ። አይደለም አይ 8-7 ነው እንዴ? ምን ቀኑ ሙሉ ነበር የተጫወታችሁት? እንዳሉ ሆነ እኮ 8-7 ምን አበበ ዘጭ ነው ማለት ማን አርጎ ነው? መስቀል ቅዱስ መስቀል ማን አርጎ ነው? አማንሻሉ መስቀል አርጎ ገባ ላይ መስቀል አስራገባች። እኔ ምን እንደሆነች እንጃ። ፕሮስኪ መስቀል ማለት ኖርማል ልክ እንደኛ ምናምን እንደኛ እንግዳ መስቀል ነው። ቆንጆ መስቀል ጌታ ይርዳው እንግዲህ ማለት ያው እልህ ምላጭ ያስውጣል የሚባለው እኮ እንዲህ ነው። ልክ ሲጋጩ
ያኔ አንደኛው ላይ እኮ ሙድ ሲይዝበት ነበረ። ይሄ መስቀል እያደረጉ ምን ብለው ምን ይሁኑ የማይታወቁ ምናምን እያደረጉ ሙድ ሲይዝበት ነበረ። ሜሎስ ላይ ሲይዝበት ነበር። ሜሎስ ላይ ነው። ይመቻቸው። እንደ ሙዳቸው አሁን እነሱን የሚይዝልን እኛ አግኝተናል። እኛ ፍትት ማለት ነው። አዎ እኛ ፈታ ዘና ነው ቤታችን ከፍተን እንጂ እነሱ እርስ በርስ ስማ ቀለሜ ሁሉም ዲቤት ጠሯት በቃ የራሳቸው አሁን አረ እንዳይጨልል ሰውዬ ስማ አብላኬ ዲቤት እንዳትቀበል ብሎኛል እንደ ወንድሞቼና እህቶቼ አልቀበልም ብሏል ኤርሚያስ። ማንህና ነው መቀበል? አልቀበልህም ብሏል። አራት አምስት ሰው የሚያየው ሰው እንትን አላፈምስም ማለት ያኔ አንተን ያለን ትዝ ይላል እንዲያው ፔጅን ገብቼ ሳየው አለኝ። እኔ የዛን ጊዜ ጭራሽ ቲክቶክ የለኝ ምን የለኝ ቴሌግራም ላይ ብቻ ነበርኩና ዩቲዩብ ላይ በስሱ ምንም ብዙም ሰውም የለህም አንተ እኔ አላፈምስም ማለች አላፈምስም በቃ ሙሉና ቀረች እሱ ጋር። አይ እንትን እኮ ማለት የማሰብ እንትኑ ነው እንጂ ትንሽ ቀደም ብሎ ባለፈው አንድ አዲስ የመጣ ማን ነው የሚባል ዲያቆን ጠርቷል ነበር እንዴ? በአዲስ ማንም አያውቀውም እሱ ልጅ። በስመ አብ አንተ ትክክል በጣም ትክክል። ጥሩ እኔ እረስቸዋለሁ። ለካ እንደዛ አይነት ነገር ተፈጥሮ ነበር። አንተ በስመ አብ የሚገርም እኮ ናቸው። እሱ ብቻ አይደለም አኬ አንተን ውይይት እንትን ከማለቱ በፊት ዩቲዩብ ላይ ያለ አንድ ልጅ አወያይቶ ነበር ታስታውሳለህ? ስለ ምልጃ ብዙም ልምድ የሌለው ልጅ እረስቸዋለሁ። ግን እንደዛ ትንሽ እንደዛ መሰለኝ። ይሄ ልጅ ታዲያ የታውቀው ምናምን ልጅ ብዙም ልምድ የሌለው ማለት የውይይት ልምድ የሌለው ልጅ ነው መሰለኝ። ትዝ አለኝ እና አይታወቅም። ከእሱ ጋር ተወያይቶ ከዛ አንተ ጋር መጥቶ አላፈምስህም አለ። አቡ ጋር ሲመጣ ደግሞ ምንድነው የሆነ ርዕስ ላይ ነው ምናምን ብቻ ተጋጭና አልፈልግም ማለት አቡም ጋር ትዝ ይለኛል። አስፒሮስንም አወያይቶታል የዛሬ ስንት ዓመት 7 ዓመት ነው ያሉት ከእናት ላይ መሰለኛ እንትን ላይ ፌስቡክ ላይ እና ይሄ የአላፈምስህም ትንሽ ሰው ነው የሚያውቅህ ምናምን የሚለው ሲፈራ የሚያመጣው እንትን ነው። ሲፈራ ነው እንዴ? አይ መጀመሪያማ ሊወያይ ነበር እኮ ከዛ ወደ ጎን ሄዶ ነው አጣራ። ገድል አላቸው ወይ ተባለ። የላቸውም ይባላል። አልወያይም አላሉ። በገድል ካሉ አይገባም እኮ ይጀለስ በእውነት አንዚያምና እና ገድል ከሌላቸው በምን ልንወያይ ነው አላለም ዴባ ጽፎ ሊመጣ ነው ልትራል እንጂ አስቸጋሪ ነው። ይሄ ቴብል ቶክ የምትሉትን ቢያንስ ላኩልኝ አለ። በእንግሊዘኛ ብቻ ነው ያለው ተባለ። አይተረጉም እንዴት ይሆናል ማለት ነው። አይ ሚስኪን አሳዘነኝ በጣም። እኔ በጣም የሚያሳዝነኝ ግን ማለት ነው እሱ ዙሪያ ያሉ ሰዎች ትንሽ እንኳን እንዴት ነው ነቃ ማይሉት በጣም ይገርመኛል። አስቸጋሪ ነው። ጋይስ እንውጣ በቃ እኔም ልውጣ። ከሱ ጋር ለመወያየት ማለቴ መዝሙር ይዘምርልናል ይዘምርልናል ከዛ እንወጣለን። መልካም ነው። ጨረሳችሁ? ጨረስን መለየ ቪዲዮን እየገባችሁ ኮፒ ሊንክ ምናምን አድርጉት። እሺ ጋይስ የለቀኩትን እና ሼር አድርጉላቸው። አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ
አይቻለሁ ለሚገድሉት ሲራራ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለሁ ለሚገድሉት ሲራራ አይምረኝም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነጻናል ከኃጢአታችን ዘላለም እንደ ሞላ ጅረት ፈሶ ምድራችንን አጥለቅልቋል የእርሱ ምሕረት ኃይል ሆኖት ስንቱን ከሞት አፈትልቋል ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለሁ ለሚገድሉት ሲራራ የጨለመው የነጋ የተሻለ ቀን ይመጣል በፍቅሩ ጦር ሳይወጋ ማን ከሞት ፊት ሮጦ ያመልጣል ያን ክፉ ቀን በድል አልፈን እንደ ዋርካ የሰፋን ነውርን ሁሉ በሚከድን በሞተልን በኢየሱስ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለሁ ለሚገድሉት ሲራራ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ ሀገራችን በሰማይ ነው ሚወድቅ የለም የሚረሳ ሰማያትን እንወርሳለን በበጉ ደም የተነሳ ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለሁ ለሚገድሉት ሲራራ ወዳጅ አለን አንድ ብቻ በሰማይ በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለምን አስገረመ ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለሁ ለሚገድሉት ሲራራ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር ሀገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ
እግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ በሰባት በስሙ ለሚያምኑት አማላጅ ሆነሃል በጸሎትህም ኃይል ተማምነንብሃል የክብር ኮከብ ነህ የገዳም መብራት አስተምረኸኛል ምግባር ሃይማኖት በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ በሰባት የሚያልፈውን ዓለም የምድሩን ንቀሃል የታመንከው አምላክ ሕያው አድርጎሃል በሥጋ በነፍስ እግዚአብሔር ከበረ የማስታረቅን ቃል ባንተ ላይ አኖረ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ በሰባት በተጋድሎ ብዛት በጾም በጸሎት ትተጋ ነበረ በጸናች እምነት ስለ ቃል ኪዳን በረከት ይወርዳል ያንተን ስም ሲጠራ አጋንንት ይርዳል በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ በሰባት ገብረ መንፈስ ቅዱስ የእምነት አባት አናብስት አናብርት የታዘዙለት ከኒሳ ተነስቶ ኢትዮጵያ ደረሰ ጸጋው በረከቱ በእኛ ላይ ፈሰሰ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ በሰባት ዝማሬያችንን ይቀበልልን እናመሰግናለን እናመሰግናለን ዝማሬ መላእክት ያሰማልን ረጅም የአገልግሎት ዘመን ይስጥልን መሌ አሜን 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 ዝማሬ መላእክትን ያሰማልን መሊዋ በጣም ደስ ይል ነበር እሺ ጋይስ እንውጣ መሰለኝና ስልኬን ቻርጅ የለው በቃ ቻው ዮባ ሁላችሁ እሺ እሺ እናመሰግናለን እንግዲህ ዩቲዩብ ላይቭ ገባለሁ ፎሎ ማን ሰብስክራይብ አደረጋችሁኝ በዛ ተከታተሉኝ ክፍለ ሀገር ነው ያለሁት በጣም ሩቅ ሀገር ነው ያለሁት ጠረፍ ነው ያለሁትና ዛሬ ከሁላችን ጋር ይሁን አሜን ፎሎ እያደረጋችሁ ዩቲዩብን ከዛን ላይቭ ሲገባ እንድትከታተሉ ማለት ነው ከጉባኤ ምናምን ያለበትን ሁሉ ስለሚያሳይ በቃ ዩቲዩብ ላይ ተከታተሉት እናመሰግናለን ሁላችሁንም መልካም ጊዜ አበባን ፎሎ አድርጓት ሁላችሁ ፎሎ ያላደረጋችሁ መሌ ሚዲያ ነው እሺ መሌ ሚዲያ አበባ ዘሚካኤልን መሌ ሚዲያ ብላችሁ ሰርች አድርጉ ዩቲዩብ ላይ
እና እናመሰግናለን መልካም ጊዜ ደህና ሁኑ አሜን